ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንደምን አላችሁ? ሰላም ብያለሁ። ክርስቲያን ወገኖች እንዴት ናችሁ? ሁሉ ሰላም? ለቻናሌ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባሮች ደግሞ በላይክ በሼር ገባ እያላችሁ እስኪ እንግዲህ ሀሳብን ማስተያየትም እንድትሰጡኝ እፈልጋለሁ ማለት ነው። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ዛሬ በአዲስ ቪዲዮ እስኪ እራት ልንሰራ ነው። እራት ይሄው እነዚህን ዛሬ ልናጠቃቸው ነው ማለት ነው። እነዚህ ናቸው ዛሬ እራት የሚሆኑት። እንግዲህ ያው ማታ ቀለል ያለ ነገር ብንመገብ አሪፍ ነው ማለት ነው። እዚህ ጋር ዛህራ ሀገራችን አበባ ጎመን እንደውም በቀደም ለታ እንትኑን አሳይቻችኋለሁ። የዚህን ቅጠል ነው የሰራሁት የነበረው ደግሞ ነግሬያችኋለሁ በደንብ አብራርቼ ማለት ነው። እሱን ራሱ እያሳየኋችሁ ነበረ። ይሄ የአበባ ጎመን ነው። አበባ ጎመን እዚህ ሀገር ዛህራ ይሉታል። እዚህ ጋር ደግሞ ድንች፣ ካሮትና ዝኩኒ ሀገራችን ዝኩኒ ነው ይባላል። እዚህ ሀገር ፎሶሊያ ሁላችንም እናውቀዋለን። ማን ነው ኩሳ ይባላል እዚህ ሀገር። ቀይ ሽንኩርት አዘጋጅተናል። እንግዲህ ያው ማታ እንደዚህ ቀለል ያለ ምግቦችን ብንመገብ ጥሩ ነው ማለት ነው። ለጤንነታችን ጥሩ እንቅልፍ ለመተኛት ብፍ የለ ብስ የለ ምን የለ ሰላም እንቅልፍ ትተኛላችሁ። እና ያ እስኪ እችን ዛሬ ለብ እናደርጋትና እራት አብረን እንሰራለን ማለት ነው ቤተሰብ። እሺ እዚህ ጋር ትንሽ ዘይት እናደርጋለን። ዘይቱን ካላችሁ ዘይቱን አድርጎ ለዛ ዘይት ችግር የለም ሰው ባለው ነው። ስለዚህ ዘይቱን ቢሆን ይመረጣል። ካለ ከሌለም የለም። እዛ ሽንኩርታችንን እንጨምራለን። ብዙ መብሰል አይጠበቅበትም። ሽንኩርቱንም ሁሉንም ለብ ትናንትና ምንድን ነው በቀደም የለቀኩት ትናንትና የሆነ ቪዲዮ ለቅቄ ነበርና ቪዲዮ ያው እንዳይረዝም እኛ ጠር እያደረግን እየቆረጥን ነው የምንሰራውና ምግብ የምንሰራ ሰዎች ያው እናውቃለን። ግዴታ አንድ ነገር ለመስራት እዛው እንደዚህ ተጥደን አይደለም የምንሰራው፣ የታወቀ ነው። የሆነ ቪዲዮ ለቅቄ ነበርና አሁንማ ይሄን ስታይ ምናልባት ካዳመጠችው ትሰማዋለች ብዬ አስባለሁ። ቆይ አሁን በሰለ ማለት ነው? አሁን ከምኔው በሰለ ይዘሽ የመጣሽ እያለች ነበረ። አሁን በሰለ ማለት ነው እንግዲህ ከምኔው በሰለ ዶሮ እያለች ነበረ። እና እንደዚህ አጠር አድርገን እንትን ካላለን የሚሆን ነገር አይደለም። ይሄማ ምግቡን እስከምንጨርስ ድረስ ቁጭ ብለን እንደዚህ ሽንኩርቱን ስንከተፍ ምኑንም ሁሉን ነገር ስንሰራ ቪዲዮ ከከፈትንማ ማንስ ነው የሚያየው? 10 ደቂቃ ራሱ በስነ ስርዓት ቁጭ ብሎ እንኳን የሚያይ ሰው የለም አይደለም። ያን ያህል ጊዜ ማለት ነው። አንድ ምግብ ለመስራት ቢያንስ ግማሽ ሰዓት ወይንም ደግሞ ከዚያም በላይ እስከ 1 ሰዓት የሚፈጅ ምግብም አለ። እሱን ካሰብን ማለት ነው። ግን ያው ቆረጥ እያደረገ ነው የምንሰራው ማለት ነው። ያኔ እንደዚህ በቃ አስፈላጊ ቪዲዮዎችን ቆረጥ አድርገን ነው የምናቀርበው ለእናንተ እንጂ ከባድ ነው። ቁጭ ብሎ እስከሚበስል ከጠበቀን ምን ካልን አስባችሁታል? ማንም የሚያሰው የለም። 10 ደቂቃ እንኳን ራሱ የሚያሰው የለም። እና አሁን እንደዚህ መብሰል የለበትም ብያችኋለሁ። ለብ ነው የምናደርገው። አትክልቱ መብሰል የለበትም ሲጨመር። መጀመሪያ ካሮቱንና እንትኑን እንጨምራለሁ። ድንቹን ያኛው መብሰል ብዙም ስለማይፈልግ ትንሽ እንፋሎት በቂ ስለሆነ ማለት ነው። እሺ አሁን እንደዚህ አድርገናል። ትንሽ ከደን አደረገውና እሺ እኔ ብዙ ቅመም አልፈልግም። የምፈልገውን ያህል ጨምሬያለሁ።
ቅመም እናንተ እንደፈለጋችሁ፣ ግን አትክልት ላይ ቅመም መምጣት የለበትም። ነጭ ሽንኩርት በርከት አድርጋችሁ መጨመር ይቻላል። እሺ እንደዚህ አድርገን ውሃ ምናምን አንጨምርም። በዚሁ በራሱ ክድን ስናደርገው በራሱ ውሃ ነው የምናበስለው። ጥብስ እናደርገዋለን። ውሃ መጨመር አይጠበቅብንም ማለት ነው። ስንከድነው በራሱ ይሄ የኩሳው እና ይሄ ምንድን ነው የዛህራው የአበባ ጎመኑ ራሱ አለው ማለት ነው። እንደዚህ በዚህ መልኩ አያችሁ ጋር በራሱ ውሃ ነው የራሱ ውሃ ነው የሚያበስለው። ምንም ውሃ ሌላ ነገር የሚያስፈልገውም ከዛ ካላችሁ ነው፣ ከሌለ ችግር የለውም። የጥብስ ቅጠል አድርጉበት። የጥብስ አዝመሪ ነው ማለት ነው። በነገራችን ላይ አዝመሪ ነው ዝም ብሎ ለጣዕም ብቻም ሳይሆን ብዙ ጥቅም አለው። የስኳራችንን እንትን ይቆጣጠራል። በጣም አሪፍ ነገር ነው። ስኳር እንዳይከሰት ብዙ ነገር ሀታ ስኳር ህመምተኞች አሁን እሱ ነገር እየተፈቀደ ነው ማለት ይታዘዛል ማለት ነው። እንደ ሻይ እያደረጉ የስኳራቸው እንትን መጠን የጨምርባቸው ሰዎች እሱን እንዲጠቀሙ በሻይ መልኩ ሳይበዛ፣ አሁን ለምሳሌ አሁን ይችል አንድ ኩባያ ላይ ውሃ ላይ አንተክትኮ በቃ እንደ ሻይ ቅመም ማለት ነው እንደሱ መጠቀም አሁን እየተመከረ ነው ማለት ነው። ለስኳር ራሱ ለብዙ ነገር ለጣዕም ብቻ አይደለም እና ካለ ተጠቀሙ ጥሩ ነው። የሚገርማችሁ ደግሞ በጣም ብዙ ጊዜ መቀመጥ እንትን አለው። እኔ ወላሂ አመናችሁም አላመናችሁም በ3 ወር እስከ 3 ወር ተቀምጧል። ተላጃ የራሱ እንትን አለው፣ ያሳያችኋለሁ። የራሱ ሰሃን አለው። በራሱ በሰሃኑ ነው። እሱን ከምትፈልጓትን ክፍት አድርጋችሁ የምትፈልጓትን ያህል ትወስዳላችሁ። ሌላውን እዛው እንደነበረ በኡልባው ማስቀመጥ። 3 ወር ተቀምጧል። አያችሁት? ይሄው ላሳያችሁ ብዬ ነው። አያችሁት? እንደዚህ ይሄ ኡልባ እንዳለ ከነ ኡልባው አንድ የምትፈልጉትን ያህል ታነሱና ከዛ እንደነበረ ክድና አድርጎ ማስቀመጥ። ለበጣም ለብዙ ጊዜ ነው የሚሆነው። በጣም ማለት ነው ይቆያል። እና ደግሞ በጣም እንትን ነው ቅናሽ ነው። 10 ብር ነው። 10 ብር አሁን ይሄ ለ3 ወር አስባችሁታል። እስከ 3 ወር ምንም ነገር ሳይበላሽ ማለት ነው። እና እንደዚህ እያደረጋችሁ እንትን ብላችሁ ያኔ የምትችሉ ማለት ነው የምትችሉ። ያው ሰው ቤት ሆናችሁ መቼም ሁሉ ነገር ነፃነት አይገኝም ሁሉም ቤት። እኔ ግን አሁን እንደዚህ አድርጌ ገዝቼ አስቀምጣለሁ በጣም ለረጅም ጊዜ። ይሄ እርጥብ ውርድና ይሄ በጣም ለረጅም ጊዜ መቀመጥ እድላለሁ። በጣም ገርሞኛል። እስከ 3 ወር ምንም እንደዚህ አረንጓዴ እንደሆነ የሚኖረው ማለት ነው። አያችሁት? ያው እንግዲህ ኢንሻአላህ ትወዱታላችሁ አስባለሁ። እንደዚህ እያደረጋችሁ ቀለል ያለ ነገር ብንመገብ ለጤንነታችንም አሪፍ ነው ማለት ነው። ይህን ይመስላል እንግዲህ። የተመቻችሁ እስኪ በላይክ በሸር አሳውቁኝ ማለት ነው። ብሎ አፍያ አሁን እዚህ ቤት የሚገርማቸው አትክልት ነገር በጣም ያጠቃሉ። አሁን ጤንነቱ ያው ከአትክልት ብዙ ነገር ሰው ተረድቶታል። የሚገርማቸው ነገር አረቦች አሁን በፊት ከጣፋጭ ጋር ምናምን ጋር ነበረ የሚሮጡትና አሁን ግን እንደሱ አይደለም። በጣም ነቅተዋል። ማታ አሁን ይሄ ነው የሚበላው ማለት ነው። አሁን ይሄንን ይበላሉ። በጊዜ ነው የሚበላው። ከፈለጋችሁ በእሽ እሺ። ይሄው እንግዲህ ይሄን ይመስላል የዛሬው አትክልታችን ማለት ነው። ድብን ያለች በቃ እንትን ያለች አትክልት ነው የተሰራችው በጣም ማለት ነው። ማሻአላ ተባረካላ። እስኪ እንግዲህ የተመቻችሁ በላይክ አሳውቁኝ ማለት ነው። እስኪ አሳዩን እንየው። ላላየው አሳየው ትላላችሁ። በጣም ቆንጆ ነው። እየሰራችሁ ብሉ ቤተሰብ። የሚገርማችሁ አሁን የኛ ቤት እዚህ ቤት ይሄንን ነው የሚበሉት። ቅመም ደግሞ የሚጨምሩት ከሞንና ፍልፍል አስወጥ ብቻ ነው የሚጨምሩት። ከዛ ውጭ መጨመር አይፈልጉም እዚህ ላይ ማለት። እናንተ ፈለጋችሁትን አድርጉት፣ ግን በጣም ነው የሚጣፍጠው። የሚገርማችሁ ወላሂ
ብሏፊያ ብትፈልጉ በአትክልት ብትፈልጉ በሩዝ ብትፈልጉ በኤሽ እንደዚሁም በቃ አሁን ለማታ በጥቁሩ አስመሮ ኤሽ አለ አይደለ? በሱ ብሉ። ያው መስራት የምትችሉ ነፃነት ያላችሁ ማለት ነው። ነፃነት የሌላችሁን ብትሆኑም ችግር የለውም ማለት ለነሱ ስትሰሩ አትክልት አሁን ብዙ ጊዜ ብዙ ቦታ ሁሉም ቤት አሁን እንደዚህ እንደ አረቦቹ እንደ ድሮ የጣፋጭ ምናምን ነገር ቅባት ነገር እኮ አይበሉም። ከስንት አንድ ናቸው እንጂ ማለት ነው። አንዳንድ ቤት ካልሆነ በስተቀር አሁን ሁሉም ለነፍሱ ያውቃል፣ አይፈልጉም ይሄ እንደዚህ ቅባት ነገር። አሁን እዚህ ቤት ሁሉ ጊዜ አትክልት ነው በብዛት ማለት ነው። ይሄ ደግሞ ብሮኮሊ አሁን እዚህ ጋር ቢኖረው አሪፍ ነው። ብሮኮሊ ሁልጊዜ አሁን እኔ እሱን ነው የምሰራው ከአትክልት ጋር እንደዚህ እያደረኩ ነው የምሰራው እና በጣም ነው የሚመቻቸው። ማታ ማታ ይሄንን ነው የሚመገቡት ለጤንነት ሲባል ማለት ነው። ስለዚህ እንደዚህ እያደረጋችሁ ብሉ፣ በጣም አሪፍ ነው። ይመቻችሁ። የተመቻችሁ ደግሞ እስኪ ላይክ ሸር እያደረጋችሁ አበረታቱኝ። አዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። ወደ ዜድ ኪችን ቤት እላችኋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።